ዛሬ ሰንበትም አይደለም ቤተክርስቲያንም ሄጃለሁ። ሰከን ረጋብዬ ነው ማወራው። በእውነት ለመናገር እኔ የማንንም ብሔር አልጠላም። ማንንም ግፈኞችንም አልፈራም። ግፍ መስራትን ነው የምፈራው እንዳለው እስክንድር ነጋ በዛ ደረጃ ነው ማስበው። አሁን እውነት ለመናገር በዛች ሀገር ውስጥ እየተፈጸመና እየሆነ ያለው ነገር በተለያየ ጊዜ ከተለያየ አቅጣጫዎች የተለያየ ነገር ሰማለሁ። የራሴንም መረጃዎች ሰበስባለሁ። እየሆነ ያለውን ነገር ለመረዳት እሞክራለሁ። የኑሮ ውድነቱ በሀገሪቱ ውስጥ እየተፈጸመ ያለው ግፍና በደል በተለይ የሰው ልጆችን ደም እንደ ጎርፍ ለማፍሰስ ሌትና ቀን የሚሰራው የራሳቸውን ወንበር ለማስጠበቅ በህዝብ ደም የሚቀልዱ በሀገር ሀብት ንብረት የሀገሩን ህዝብ መልሰው የሚያጠፉ ጥቁር ጣሊያን ሀገር ነች። የራሳቸው የሆነ ኢንተረስት አላቸው። እነዚህ ምን አይነት ኢንተረስት እንዳላቸው አይገባኝም። ወገንህን በድሮን ከቀጠቀጥክ ሙስሊም ክርስቲያን ላይ ክርስቲያን ሙስሊም ላይ እንድነሳ ካደረክ ኦሮሞ ትግሬ ላይ ትግሬ ኦሮሞ ላይ ወይም ደግሞ አማራ ከኦሮሞ አማራ ላይ እንዲነሳ አድርገህ የተዋለደውን ህዝብ ለመበጣጠስ የምትሄድ ከሆነ መሰረታዊ ችግር አለብህ ማለት ነው። ብዙ የሳትናቸው ነገሮች እንዳሉ ይሰማኛል። ከብሔራቸው ወጥተው የብሔራቸውን ጥቅም ሳይሆን የራሳቸውን ሆድ የሚያስቡ በጣም በርከት ያሉ ጀሌዎች ጭምር ስመለከት በተለይ ይሄንን ጉዳይ ወደ ሃይማኖት ስትወስደው ሃይማኖት ውስጥ ያሉ በሃይማኖት ስም እየሸቀጡና እየነገዱ ያሉት አካላትን ስታይ የሆነ ነገር እኔ እረዳለሁ። የሆነ ነገር የምረዳው ነገር አለ። የኢትዮጵያን ችግር በሰዎች ደረጃ የሚፈታ ነው ብዬ አላምንም። እውነት ለመናገር መንፈሳዊ ጦርነት እንዳለ ነው የምረዳው። እኔ ትግሉን እግር በእግር ከተላለው እኔ ከራሴ ከምንም በላይ ያሉትን እያንዳንዱ ነባራዊ ነገሮች አተኩሬ ያለው በጣም ምን እየሆነ እንዳለ ምን እየተሰራ እንደሆነ ከሰዎች አንደበት የሰዎች ጭካኔ የሰው ልጅ ራሳቸውን አሳልፈው የሚሰጡበትን መንገድ በሰው ሬሳ ላይ እልል የሚሉ የሚጨፍሩ ሰዎች የሰው ልጅ ገለው ስሜት የማይሰማቸው የሚራመዱበትን የማያውቁ የፀሐይ ግርዶሽ እንዳለ ሁሉ የህሊና ግርዶሽ የገጠማቸው በርከት ያሉ ዜጎች እያፈራን እንዳለ ይሰማኛል። እኔ በጣም የሚያሳስበኝና የማስበው በቀጣይ ለሚመጣው ትውልድ ነው። የሚመጣው ትውልድ እኔም ኃላፊ ነኝ። በእድሜያቸው ትላልቅ ጀግኖች የምንላቸው አልፈው ሄደዋል። ትላልቅ ጀግኖች የምንላቸው ተሻግረው ሄደዋል። ሁሉም ሄደዋል። ግለሰብ አልፎ ይሄዳል። ትውልድ ይመጣል። ትውልድ ይተካል። ለዛ ለትውልድ ምን እያደረግን ያለነው ያሳለፍናት የመጣናት ኢትዮጵያዊነት ብለን የተጓዝነው ያ የኋላው ታሪካችን ምን ጠቀመን ምን ጎዳን የሚለውን ገምግመን ማየት የማንችልበት የሆነ ጨለማ ውስጥ ገብተን በጥላቻ የታወርንበት ሰዓት ነው ብዬ ነው የማስበው። እንደ ትግል ምክንያታዊ ትግል እያደረገው ያለው አካል ማን ነው የሚለውን ነገር ብጥር አድርጌ ስመለከት በተለይ የኦሮሞ ትግል እናደርጋለን የሚሉ የኦሮሞ ወጣቶች እያደረጉት ያለውን ትግል ምንድነው ለማየት ፈትሼ ለማየት ጥረት አድርጌያለሁ። በተለይ የኦሮሞ ወጣቶች እያደረጉ ያሉት ትግል ምንድነው የሚለውን ስመለከት በትርክትና በተረክ ወይም ደግሞ ግለሰቦች ከፍ ብለው ለመውጣት ወይም ደግሞ ይሄንን ያለውን ኃይል ተጠቅመው የራሳቸውን ጥቅም ለማስከበር የሚያስቡ ስልጣን ለመውሰድ የሚፈልጉ ከሌላ ብሔርም ከሆነ በኩልም ያለው የሀገሪቱን ስልጣን ተቆጣጥሮ የነበሩ አካላቶች የሆነ ድራማ ሰርተው አንድን አካል ጠላት አድርገው አስቀምጠው ተነስተው ያንን አካል ለመጨፍጨፍና ለማስጨፍጨፍ ወይም ደግሞ በሁለቱ መካከል የሆነ መጨፍጨፍ ያለበትና መጨፍጨፍ የሚጨፈጭፈው አካል ልህበት ያያዙ በሚናቀሱ በሚጋደሉበት ጊዜ በእነሱ መሀል የራሳቸውን ስልጣን ለማስጠበቅ የሚያስቡ ሰዎች ያመጡት ሴራ በዛ የኦሮሞ መብት እናስከብራለን በሚሉ ኃይሎች የፍጹም የተስፋዬ ገብረአብ የአኖሌ ሐውልት የተሆኑና እየተደረጉ ያሉትን ነገር ስትመለክ ፍጹም ስሜታዊ ምክንያታዊ ያልሆነ ትግል እንዳደረጉ ይሰማኛል። መከራከርና ማውራት ይቻላል ፍጹም ጤነኛ በሆነ መልኩ። የኦሮሞን ህዝብ ያንቋሸሽ የኦሮሞ ህዝብ እየሰደብኩ አይደለም። የሚያደርጉት ትግል ግን በኔ ተጨባጭ ሁኔታ ስመለከት
ፍጹም ተረክና ተረት የሞላበት ወይም ደግሞ ተስፋዬ ገብረአብ በደረሰው ሐውልት ተሰርቶ በሐውልት ተነስታችሁ ይሄን አካል ጨፍጭፉ የሚል ጭፍጨፋ ይዘው መጥተው ይሄን ንጹሃን የአማራን ህዝብ እየጨፈጨፉ እንዳሉ ይሰማኛል። የአኖሌን ሐውልት ስናስቀምጥ ማለት ነው። የትግራይ ወጣቶችን ስንመለከትና ስናይ ፍጹም የሆነ የራሳችንን ብልጣብልጥነት ተጠቅመን ሀገር ኮንትሮል እናደርጋለን፣ የራሳችንን ቦርደር ሰርተን እንደ ሀገር ኖረን ተከብረን ጋሼ የተባለን ይኖራለን የሚል ትልቅ የሆነ ቅሌት የተሞላበት ቅዠት ውስጥ ገብተው በጣም በርከት ያሉ የትግራይ ወጣቶችን ዋጋ አስከፍለዋል። ምክንያታዊ ትግል እያደረጉ አይደለም። የሆነን አካል እናጠፋለን፣ የሆነ ነገር እናፈርሳለን፣ የሆነ ሃይማኖት እንቆጣጠራለን፣ የሆነ ነገር እንሰራለን የሚል በእብሪት የተነሳና እብሪተኞችን ያሰለፈ በእብሪተኞች ምክንያት የትግራይ ህዝብ ዋጋ የከፈለበትን ፖለቲካ ነው የምንረዳው። የትግራይን ህዝብ የትግል አቅጣጫ ስመለከት የራሳቸው ያለን ጎትቶ ወስደው ህዝቡን እያልኩ አይደለም። አሁን ህዝቡ መኖር ይፈልጋል፣ ተዋልዷል፣ ይዋለዳል፣ እየኖረ ነው ያለው። በትግራይም በኦሮሞ ውስጥ ያሉ የልሂቃኖችን ጉድ ነው እያወራ ያለው። በትግራይ በኩልም ያሉ ወጣቶች የሚያደርጉት ትግል ይሄ የሆነ አጠፋሃለሁ ብሎ የመሄድና የጥፋት ተልኮ ያለው ነገር እንዳለ ነው የምንረዳው። ከዛ ውጪ ደቡብ ላይ ያለው የደቡብ ገና ነው። ደቡብ ላይ ያለው ነባራዊ ሁኔታ ስንረዳና ስናይ የመጣ ሁሉ ሊጠቀምበት የሚችል የራሱ የሆነ መስመር የሌለው ኤኒ ታይም እዛው ያሉትንም ልክ እንደዚሁ አማራን ኦሮሞ ላይ እንደተነሳው ኦሮሞን ትግሬን አማራ ላይ እንደተነሳው በእነዚህ መካከሎች ግጭት ለመፍጠር እንደተካሄደ ሁሉ የደቡብ ላይ ልክ በዚሁ መሰረት ወላይታውን ከጉራጌ ጉራጌውን ከከምባታ ሀዲያውን ከምናምን አድርጎ ለማባላትና ለማጫረስ ንጹሃን እናቶች ሴቶች ዋጋ እንዲከፍሉ ተደርጎ የተሰራ የሆነ ካምፕ እንዳለ ነው የሚሰማኝ። የደቡብን ህዝብን አከብራለሁ፣ ወዳለሁ። ደቡብ በጣም ወደው ለምለም ቦታ ነው። ያ ችግር ያለው ግን ያለውን ነባራዊ ሁኔታና ችግሩን ለመረዳት ነው። ደቡብ በምን ፖለቲካ እንደምታየውና ምን አይነት ፖለቲካ እዛ አካባቢ እየተደረገ እንዳለ የምትረዳበት ምንም አይነት ነገር የለም። አደጋ ግን እንዳለ ይሰማኛል። የኦሮሞና የአማራ ህዝብ ዋጋ እንደከፈለ የኦሮሞና የአማራ ህዝብ ልሂቃን የሚጠቀሙበት የፖለቲካ ታክቲክ ወደ ደቡብ ወስደህ ልጠቀም ብትል ልክ እንደዚህ ትናንሽ አድርገህ በርከት ያሉ ብሔሮችን የመጨራረስና የሆነ ቦታ የምታዘምተው ነው። ኢትዮጵያዊነትን የሚወዱ በጣም በርከት ያሉ ደቡቦች አሉ። ደቡብ ክልል ላይ የተቀመጡ አሉ። ሁሉንም በኢትዮጵያዊነታቸው እንዲወገዱ እንዲጠፉ ምናምን አልፈልግም። ግን አደጋ ላይ ያለ የሆነ ካምፕ የምትሰጠው የሆነ ካታጎራይዝድ አድርገህ የምታስቀምጠው የሆነ ተጨባጭ ነገር እንዳለ የሚታየኝ ነገር የለም። ሶማሌ ቤንሻንጉል በሶማሌ በቤንሻንጉል ኦሮሚያ መካከል የተፈጠረውን የሞያሌ አካባቢ የሆነ ያለውን ረብሻ በዛ በኩልም በጣም ትልቅ የሆነ አደጋ አለ። የአፋር ህዝብ በኢትዮጵያዊነቱ የምጠረጥረው አይደለም። አፋር ላይ ኢትዮጵያዊነቱን የሚመለከትና የሚያይ ለሀገር ጥሪ ብጠራው አቤት ብሎ የሚሰለፍ ነው። በአፋርና በሶማሌ መካከል በቤንሻንጉል ጉምዝና በሱዳን መካከል ያለው ጠረፍ አካባቢ ያለው ችግር እዛ አካባቢ ያለውን ነገርም ስታየው ሰብሰብ ማድረግ የሚፈልግ ዕውቀት ያላቸው ሰዎች ከፊት መተው ቅንነት፣ የዋህነት የሀገራቸውን የሚወዱ ሰዎች መተው ፊክስ ሊያደርጉት የሚገባ ትልቅ የሆነ ዳሜጅ ሊፈጥር የሚችል ቦታ ነው። ይሄንን ሁሉ የቤት ስራ ተሸክመን ይሄን ሁሉ የቤት ስራ እያየን አማራ ክልል ላይ ያለው ፖለቲከኛ ሊወጣ ሲል በአማራ ታጥረዋል፣ ኦሮሚያ ክልል ላይ ያለ በኢትዮጵያ ሊወጣ ሲል በኦሮሞ ታጥረዋል። ይሄም የተሰራብን የፖለቲካ ታክቲክ ነው። ይሄ የፖለቲካ ጉዳይ አይደለም ብዬም ሳነሳስ የሆነ መንፈሳዊ ነገር እንዳለው ብዬ ስናገር እጅግ በጣም ጥልቅ የሆነ ቁጭ ብሎ ሊታይ የሚገባው ሃይማኖቶችን ሁሉ ጨርሶ የሆነ መውጣት የሚፈልግ ክፉ ነገር አለ። ይሄ የብሔርና ኢትዮጵያን የማተራመስ ከፍተኛ ስራው እየተከናወነና የሆነ ያለው በዛ ደረጃ ነው። መንፈሳዊ ውጊያ ነው የሚያስፈልገው። መንፈሳዊ የሆነ እጅግ በጣም ጥልቅ ሊታይ የሚገባው ያልተረዳ ነው፣ ገና ያላወቅ ነው፣ ያልሰከነ ቢዚ የሆነ በክፋት
በክፋት በተንኮል ወይ ነው በሆነ ነገር ቢዚ የሆነ ትውልድ ተፈጥሯል። ቢዚ ነው በቃ ምንም ደም አፈሰሰ፣ ገደለ፣ ጨፈጨፈ፣ ሄደ ወደፊት ምናምን እዚህ ቢዚ የሆነ ስትተረማመስ ዋናው አስኳሉን ወይም ደግሞ ወርቅ የምትባለውን ፖይንቷን እንዳንይዝ እንድንናውዝ ተደርገን ተፈጥረናል። በሰዎች ደም የሚዝናና ትውልድም እየመጣ ነው ያለው። ባህል ወግ ምናምን የሚባል ነገር የለም። ነውረኝነት በአደባባይ ወጥቶ ምንም ችግር የለም። ምሁራን የምትላቸው ሊቃን የምትላቸው እነሱ ወደ አደባባይ ወጥተው ቢቀላምዱ ህዝቡ ብትክደው ማንም ለህዝቡ ኬር የሚያደርግ የለም። ይሄንን ህዝቡን መመልከት ከበቂ በላይ ነው። ይሄን ሁሉ ለማተራመስና ለማፍረስ የሃይማኖቶችን ጉዳይ ደግሞ መመልከት ተገቢ ነው ብዬ አስባለሁ። የሙስሊም ማህበረሰብ አለ፣ የኦርቶዶክስ እምነት ማህበረሰብ አለ፣ የካቶሊክ እምነት ማህበረሰብ አለ፣ የፕሮቴስታንት እምነት ማህበረሰብ አለ። እነዚህ ሁሉ ቁጭ አድርገህ ስታያቸው ማንን ነው አታክ እያደረጉ ያሉት የሚለውን ነገር ማየት ተገቢ ነው ብዬ አስባለሁ። ማንን ነው አታክ እያደረጉ ያሉት? ለምሳሌ የኦሮሚያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማንንም በጠላትነት አሽብሉ ማንንም ለማሳደድ ማንንም ለሆነ አትልም። 24 ሰዓት ትጸልያለች፣ ትሰግዳለች፣ ምእመኗን ትሰበስባለች፣ ታስተምራለች። ሙሉ ብላ በፍቅር እንዲኖሩ የሰውንም እንዳትነኩ የራሳችሁንም አታስነኩ ብላ ትሸኛለች። የፕሮቴስታንት እምነት ተከታዮችን ስትመለከት እናፈርሳለን እንድረምሳለን ብለው በጠላትነት ያስቀመጡና የፈረጁት የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደሆነ ሁላችንም ጠንቅቀን እናውቃለን። አዳራሽ ተሰብስበው እንደረምሰዋለን እንለውጣለን ምናምን ሲሉ አሜን የሚለው ማህበረሰብ ተመልከት። ይህን አሜን የሚለው ማህበረሰብ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣና ከዛ ደግሞ ለግድያና ለሞት ከሚታሰበው ከአማራ ማህበረሰብ የወጣ ነው። ትገደላለህ ስትለው አዳራሽ ውስጥ ሆኖ አሜን ይላል። የፕሮቴስታንት እምነት ተከታዮችም ራሳችሁን ብታዩ ማመስገን እግዚአብሔራችሁን አምላካችሁን የምታወዱስበት መንገድ እንዳለ ሆኖ እሱ የእናንተ ጉዳይ ነው፣ ሃይማኖታችሁ ነው። በጠላትነት የፈረጃችሁትን ኃይል ግን በጠላትነት ለማጥፋት የመጣችሁበት በአደባባይ ስሜታችሁን መቆጣጠር የማይችልበት አንድን አካባቢ እርኩስ መንፈስ ያለበት ደመጣጭ ነው የአካባቢ ብላችሁ ያንን ጠቁማችሁ ለማፍረስ የምትሄዱበትን መንገድ ብታዩትና ብታሴሉት ወይም ደግሞ ይህንን ጉዳይ በስነስርዓት ብንከታተለው ተገቢ ነው ብዬ አስባለሁ። የሙስሊም ማህበረሰብ በውስጡ ያሉ ተልኮ ወስደው የሚንቀሳቀሱ የኢትዮጵያ ኬራቸው ያልሆነ ያንን የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ላይ የመንግስትን መጠቀሚያ ሆነው በተለይ ደቡብ ላይ ያሉ የሙስሊም እምነት ተከታዮች የሙስሊምን እምነት በመጠቀም የኢትዮጵያ ኦርቶዶክስንም አማራ የሚባለው ማህበረሰብ ውስጥ ያሉትን የሙስሊም እምነት ተከታዮችን በመጠቀም ያቺን ሀገር ለማተራመስና ያቺን ሀገር ወደሆነ አቅጣጫ ለመውሰድ ከጥቅም ውጭ ብትወጣ ትርጉም የማይሰጣቸው ለዛ ለሀገሩም ለማህበረሰቡም ለሚፈልጉት ጥቅም ለመዋል እንጂ ያሉበትን ሀገር የሚያከብሩ ናቸው ብዬ አላስብም። ይሄንን ስል ኢትዮጵያነታቸውን የሚወዱ ሃይማኖታቸውን የሚወዱ የሉም ያልኩ አይደለም። ግን በጣም መርዘኝነት የተረጨ የተሰራ በጣም በርከት ያለ ሴራ የተሰራበት የእምነት ተቋም ሆኖ አይቼዋለሁ። እዛ ውስጥ ያሉ ለምሳሌ የተለያየ ጊዜ የሚወጡ የተለያየ ጊዜ የሆነ አታክ ለማድረግ የሚካሄድበትን መንገድ ማህበረሰቡ ሙስሊምንም አከብራለሁ የሚሆነውን እመለከታለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንድ መምህራን ብለው የሚወጡ የሚያራምዱትን የግለሰቦች እንጂ ቤተክርስቲያኗ እንደ ቤተክርስቲያን ተልኮ አትሰጥም። ግለሰቦች ግን ያኛው ለፖለቲካ መጠቀሚያ የሚያሳልፈውንና ለፖለቲካ መጠቀሚያ የሚያደርገውን በውስጥ ያሉ ባንዳዎች በውስጥ ያሉ የተቀመጡ በውስጥ ያሉ የሃይማኖቱ ጠላት የሆኑ ግን ተቀምጠው ተለሳልሰው የተቀመጡ የባብነት ባህር ያላቸው ለስላሳዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከሌላ ጋር ለማጋጨት የሚሰሩ የሉም ብዬ አላምንም። እንደ እምነት ግን እምነት ተቋሙ የሆነን አካል አስቀምጦ ይሄንን የሆነ አካል አጠፋለሁ ብሎ እየተንቀሳቀሰበት ነገር እስካሁን አላየሁም። እየሆነ ያለውን ነገር ለመረዳት ነው። በአንድ ደቂቃ ልጠቅልለው። እየሆነ ያለው ነገር በኢትዮጵያ ውስጥ እየሆነና እየተደረገውን ያለውን ነገር ሰከን ብሎ ተመልክቶ ከሰው ልጆች በአቅም በላይ ነው የሆነ መንፈሳዊ ነገር የሚፈታው ካልሆነ ግለሰቦችን የንጹሃን ደም መፍሰስ የኑሮ ውድነቱ ቀጣይ ጄኔሬሽንን ሊያጠፋ የሚችል አደጋ ያለው ከፍተኛ የሆነ የደም መፋሰስ እንዳይመጣ አሁን ቆም ብለን
ፈተሽ አድርገን ማንጓዝ ከሆነ የሁሉም የየራሱን ክልልን የየራሱን አጥር የሚሰራ ከሆነ እጅግ በጣም ዋጋ የሚያስከፍል እጅግ በጣም የደም መፋሰስ የሚመጣ ንጹሃን ሴቶች የሚደፈሩበት ግፍ የሚፈጸምበት ከዛ ግፋችን ከሚፈሰው ደም ተማረን ብለን ድጋሚ ወደ መሰብሰብ የምንመጣበት ነገር ነው። ዋጋ ከመክፈላችን በፊት ሰከን ብለን በዛች ሀገር ያለውን ነገር የውድቀታችንና የትርምስምሳችንን ጫፍ ለመረዳት ጥረት እናድርግ። እኔ ያየሁት ነው። ያየሁትን ጨምሩ፣ ሼር አድርጉ። ቴንኪው